የሰው ልጅ የሁል ጊዜ ጸሎቱ መሆን ያለበት መጨረሻዬን አሳምርልኝ ነው። ይህ የምትመለከቱት ልጅ እንደ አውሮፓውያን አቆጣጠር 2010 ላይ ከጃኪ ቻን ጋር በካራቴ ሙቪ ያስደመመ ልጅ ነው ቢባል ማን ያምናል? ያ ቅብጥብጥ ሲያድግ ብሩስ ሊ የተባለው ጄሰን ስሚዝ በአሁን ጊዜ አጥንቱ አግጦ ጥርሱ አፍጦ ማንነቱን አጥቶ በየጎዳናው እንደ ልብሱን አውልቆ ይታያል። ለዚህ ሁሉ ምክንያቱ ሱስ ነው። ሰላም እንዴት ናችሁ? የዲኤክስ ዩቲዩብ ቻናል ነው። በዚህ ቻናል ላይ ዓለማችን ላይ ተከሰቱ አስተማሪ ሊሆኑ የሚችሉ በርካታ የተለያዩ ታሪኮችን፣ ሁነቶችን በአሪፍ አቀራረብ አዘጋጅተን እንለቃለን። ቪዲዮ ከተመቻችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ጄደን ስሚዝ የዛሬውን አይበልና ታዋቂ ዘፋኝ፣ ራፐር እና አሜሪካ ውስጥ ጎበዝ የሚባል አክተር ነበር። ብዙ አድማጮቹ ከአርቲስቱ ስራ ጋር ከመተዋወቃቸው በፊት ከአባቱ ጋር በርካታ ጊዜ ሚዲያ ላይ ሊያውቁት ችለዋል። ጄደን የመጀመሪያ ሙዚቃውን እንደ አውሮፓውያን አቆጣጠር በ2008 ነበር ያወጣው። ከዛ በኋላ 3 አልበሞችን፣ 3 ነጠላ ሙዚቃዎችን እንዲሁም ከጀስቲን ቢበር፣ ፖስት ማሎን እና ሪች ዘ ኪድ ጋር እና ሌሎች በርካታ ታዋቂ የሚባሉ ዘፋኞች ጋር ኮላብስ አድርጎ በአንድነት ሰርቷል። የአርቲስቱ ሙሉ ስም ጄደን ክሪስቶፈር ሲየር ስሚዝ ሲሆን በሐምሌ 8 1998 በአሜሪካ ካሊፎርኒያ ከአባቱ ዊል ስሚዝ እና ከእናቱ ጄዲ ዊንከር ነው የተወለደው። ሁለቱም ወላጆቹ አሜሪካ ውስጥ ታዋቂ የሚባሉ አርቲስቶች ናቸው። አባቱ አሜሪካ ውስጥ ታዋቂ የሚባል አርቲስት ስለሆነ ልጆቹን ሊበራል በሆነ አካባቢ ነው ያሳደጋቸው። ጄደን በመንግስት ትምህርት ቤት ጫፍ ደርሶ የማያውቅ ሲሆን በልጅነቱም ከቤት ወደ ትምህርት ቤት ከትምህርት ቤት ወደ ቤት ያለ አስተዳደግ ነው ያደገው። ሆኖም በ15 ዓመቱ ቤተሰቦቹ የሚፈልገውን ሁሉ እንዲያደርግ ነጻነት ሰጡት። እነሱም የፊልም ሙያ ላይ ስለነበሩ ጄደንን ወደዚህ ሙያ እንዲያዘነብል ከፍተኛ ፍላጎት ነበራቸው። ለዚህም ማሳያ ገና በ6 ዓመቱ ነው አባቱ ደስታን ማሳደድ የተሰኘ ፊልም ላይ እንዲሳተፍ ያደረገው። ይህም ፊልም በኋላ ላይ ቆይቶ ኤምቲቪ ላይ እንዲሸለም አድርጎታል። ጄሰን በአንድ ቃለ ምልልስ ላይ እንደተናገረው ወደኋላ መለስ ብዬ ሳስበው በልጠጥ ያለ ቤተሰብ ውስጥ ማደጌ ጎድቶኛል። እኔ ህይወትን በተለየ መንገድ ነው መለከታት የነበረው። ማንም እንደማይረዳ ያውቅ ነበር። ለዚህም ነው በጣም ዝም ያልኩት ሲል ተናግሯል። ጄሰን ከልጅነቱ ጀምሮ ብዙም ሶሻል ሚዲያ ላይ መታወቅና በሄደበት በሰው መከበብ ብዙም ምቾት የሚያሰጠው ልጅ ነበር። አንድ የተለመደች አባባል ነበረችው፣ ወደ ዓለም መውጣት ካልቻል አንተ የተጨቆንክ ሰው ነህ ይላታል። ጄደን በመገናኛ ብዙሃን በ2006 በሰራው ድራማ እንደ አርቲስት የሚጠቅሱ ሲሆን እሱ ግን ወደ ሙዚቃው እንደሚያዘነብል በርካታ ጊዜ ለመናገር ችሏል። የእሱ ሙዚቃ እንደነ ጀስቲን ቢበር ዓለምን ባያዳርስ እንኳን አይከን የመሳሰሉ ሙዚቃዎቹ በዩቲዩብ ላይ ከ193 ሚሊዮን በላይ እይታ ያስመዘገቡ የሂፕሆፕ ሙዚቃዎችን ሰርቷል። እስካሁን ጄደን ከ100 በላይ ሲንግል ሙዚቃዎችን እንደሰራ የህይወት ታሪኩ ያስረዳል። ከነዚህ ስኬት በኋላ ነበር ጄደን የራሱን ትራኮች መጻፍ የጀመረው። እንደ አውሮፓውያን አቆጣጠር በ2012 የመጀመሪያውን ድብልቅ ቴፕ ዘ አሪፍ ኬረን የተሰኘውን የለቀቀው። ከ2 ዓመት በኋላ አርቲስቱ ሁለተኛውን ድብልቅ ትራክ ለቋል። በዚህ ትራክ ዘ ኮል ካፍ እና ዘ ኮልታ የተሰኙ 2 ሙዚቃዎችን ከመጀመሪያው ትራክ ይቀጠሉ አድርጎ ነበር የሰራው። በዚህን ጊዜ ጄደን እንደገለጸው የሂፕሆፕን ሙዚቃ አንድ ስቴፕ ከፍ ለማድረግ ሞክሬያለሁ ብሏል። ሶስተኛው ድብልቅ ትራኩ ደግሞ በ2018 ነበር የለቀቀው። በእነዚህ ሁሉ ጊዜያት ጄደን በርካታ ሱሶችን የሚያራምስ ሲሆን እጽ ይጠቀማል፣ የተለያዩ ሺሻዎችን፣ በጣም በርካታ የሚባሉ ነገሮችን ይጠቀማል። በዚህም ምክንያት በልጅነቱ የነበረው ስብዕና ወይም የቅልጥፍና ሊጠፋ ሙሉ ለሙሉ ሊወገድ ችሏል። ፊቱን በሚያስጠላ የውላለቀ ፊት ሊሆንበት ችሏል። ለዚህም ማሳያ ከሱ ጋር ዘ ካራቴ ኪድ ሙቪ ላይ አብሮት ይፋለም የነበረው ቻይናዊው አክተርስ ወይም የነበረው ልጅ ባለፈው አይሾ ስፒድ ቻይና ላይ ሄዶ በሰራ ቪዲዮ ላይ ሊያካትተው ችሏል እና ያ ልጅ አሁን ላይ ያለው ፐርፎርማንስ እና ጄደን አሁን ላይ ያለበት የሚያስጠላ ሁኔታ ብዙ መገናኛ ብዙሃንን እያነጋገረ ነበር። ያ ልጅ በጣም አክቲቭ የሆነ ከአይሾ ስፒድ ጋር ባሳየው ፐርፎርማንስ ሲደነቅ ነበር። በሌላ በኩል ደግሞ ጄደን አሁን ያለበት ሁኔታ በጣም በሱስ ተዘፍቆ
እንደ ጀስቲን ቢበር በፓንት ነው የሚሄደው፣ ሱሪውን ወደታች አውርደው ብቻ በሚያስጠላ ሁኔታ ላይ ይገኛል። ለዚህ ሁሉ ምክንያት እሱ የሚያስቀምጠው የቤተሰቦቹ አለመረጋጋት ነው። አባቱና እናቱ በጥሩ ሁኔታ ላይ አይደሉም የሚኖሩት። በዚህ ምክንያት ያ ነገር ፑሽ አድርጎኛል የሚል ሶሻል ሚዲያዎች ላይ ይራገባል። ግን ዞሮ ያ ትልቅ ቦታ የሚጠበቀው ጄደን ስሚዝ በአሁን ጊዜ መጥፎ ሁኔታ ላይ ይገኛል እና መጨረሻው እንደዚህ ሆኗል። ተመልካቾቼ በዚህ ቪዲዮ ምን ተረዳችሁ? ምን ተገነዘባችሁ? ሀሳባችሁን ማስቀመጥ እንዳረሱ። የዛሬው ቪዲዮ ይህንን ይመስላል። በሌላ ቪዲዮ ሌላ ጊዜ እመለሳለሁ። መልካም ቀን።